ሰላም ሰላም ውድ የሆነችሁት ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ቆንጆ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ሆኑ። ሰላም። በግምት 13 ዓመት የሚሆናትን ልጅ ጠልፎ ሲወስዱ የሚያሳይ ቪዲዮ እጄ ላይ ያለ። እስኪ ይህን ቪዲዮ እንየው። እስኪ ቀጣይ ያለውን ቪዲዮ ደግሞ መጨረሻውን በሌላ ቪዲዮ አሳውቃቸዋለሁ። እዚህ ጋር ደግሞ በጭራሽ ይህንን ቀጠል ካያችሁት መንገድ ላይ እንዳትረግጡት ይላል። ይህ ትልቅ ማስጠንቀቂያ ነው። ለምን እንደዚህ እንዳለ ደግሞ ቪዲዮን እንየው። ሰፈር ውስጥ ወክ በምታደርጉበት ወቅት ይሄንን ነገር በጭራሽ እንዳትረግጡት ጥንቃቄ አድርጉ። ምክንያቱም ሰዎች ካለባቸው ሕመም ለመፈወስ ሲሉ የሌላን ሰው ጤና የሚያቃውሱበትና የሚያንኮላሹበት ሰይጣናዊ አሰራር ስለሆነ ማለት ነው። ወዳጆቼ እንዴትና በምን ምክንያት ካላችሁኝ ከዚህ በፊት የሰራሁት ሌላ ረዘም ያለ ቪዲዮ አለ። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ መመልከት ትችላላችሁ። መልካም ጊዜ። ለጥንቃቄ ይሄን ቪዲዮ ብታዩት አይከፋም። እዚህ ጋር ደግሞ ከጉዳዩ መለስ እንልና ትንሽ ዘና እንላለን። ትንሽ ስላሳቀችኝ ነው እቺ ቪዲዮ። እስኪ እንያት። አራንተ በአላህ ይሁን ባትንባብኝ ተው፣ በአላህ ይሁን እባክህ በእናትህ ልገዛኝ ነው። በእውነት የምሬን ማግዛ ነገሩ እንደምትመጣልኝ የምሬን ነው እንዴ። ለምን ትለክፈኛለህ? አረስቴን ሁሌ መተመተህ እንደዚህ ትለክፈኛለህ። አይደለም የምሬን ነው። ልገዛኝ ነው ፈለክ ያለው እስኪ ቤስቴን እባክህ ለሞት ነው እንዴ? እንደዛ ማለት የለብህማ። ባክስተኛ ነው ሁሌ መተመተህ እዚህ ጋር ትዞራለህ። እንጋሽ ቀብተህ ብለው። ኧረ አንተ በእናትህ ምን እሺ ነው? ኧረ ምንድን ነው ለምን ይልፈልጋው? አይደለም ዝም ይንኩ። አይ የምር ማዘገው ለምን አምጣ ትልኛለህ? እገዛ አይ እገዛ አምጣው በቃ አምጣው በእውነት አምጣው በቃ አንዴ አምጣው። ኧረ ብር ልሰጥህ አንዴ ቀብተህ ብለው ድጋሚሽ ምን ማለት ነው? ለምን ነው እዚህ የምትኖር? አማሩ ምን ማለት ነው? ሁሌ ትመጣና በቃ ስጠኝ ትለኛለህ። ማግዛ ነገር ምን ነው እንደዚህ ትላለህ? ምን አይነት አላ ልጁ ይስራበት መሮታል። ዛሬ ብቻ አይደለም ከዚህ በፊትም ብዙ ጊዜ ምርር ያደርገው እውቀት በቃ እስከ ጥግ ድረስ እውቀት ሲኖር እና አሁንም ኦቨር ኮንፊደንስ ደግሞ ሲኖር በቃ እንደዚህ ነው የምትሆነው። መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሳል። በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል። አልተፈጸመም? ሄዷል። ዳግመኛ እሱን ራሱ ነው የምጠብቀው። ያው በክብር ሲሄድ እንዳያችሁ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ አለ። ፊት ካንተ ጋር ነበር። አሁን የሚመጣው ሲመጣ በምን በክብር ምን ላይ በክብር መጥቶስ መሬት ይነካል? አይነካም።
እሱማ ሌላ ቴዎሎጂ በቃ አይመጣም። በክብር ደመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል? ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ሀገርን የሚመራ ወክሎልናል እሱ ራሱ ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። አገሪቷን እንዴ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን የሚካፈሉት የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የመጨረሻ የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃቸውን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች፣ ወደ እግዚአብሔር ትዘረጋለች። ዓለም ግን የዓለም መንግስታቶች ግን እጃቸውን ወደ ኢትዮጵያ መንግስት ትዘረጋሉ። ኦኬ ጥሩ። የት አካባቢ ነው የኤደን ገነት ኢትዮጵያ ውስጥ? የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ አባይ የመነሻው ህዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ህዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለን በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድን ነው ደግሞ እንደሱ? አዳምና ሔዋን የሚባል አለ። አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሶ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አዳም ኦሮሞ ነው፣ ሔዋን አማራ ናት። በምን አይደሉም? እስራኤላዊ አይደሉም? እስራኤላዊ አይደሉም? አይደሉም። በምን መረጃ ነው እርሶ? እስራኤል የምትባለው ሀገር አመትም አልሞላም። ግን አውቀዋል። ሔዋን ማለት እኮ ለአዳም ከባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች ሔዋን። ሔዋን ማለት ከአዳም ጎን አጥንት ውስጥ ከግራ ጎን ነው። ጎኑ ራሱ ቀኝ አይደለም፣ ከግራ ጎን የተፈጠረ። ከዛን አሳሳተኝ፣ ሴጣን አሳሳተኝ አለች እሷ አይደል? እሱ ደግሞ ማን አሳሳተኝ አለ? ሔዋን አሳሳተኝ። አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን የሴቶች እንቅርት ወጥ ነው። የእኛ ግን አለ አይደለም። በቃ ይሄ እንቅርት እኛ አልዋጥ ነው። ምልክቱ በዛ ምክንያት ነው። ይሄ አልዋጥ ነው። እኛ እየበላን እሱ ቅድም አይነ ሳይኖረኝ አይን ሳይኖረው አዳም አይንም ሳይኖረው ምንም ሳይለየው በቃል ብቻ ስለነበረ የምኖረው አይኑም ሳይኖረው ራሱን ሳየው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ እያኘከ አልዋጥም ሊውጥ ሲል አስታወሰ፣ መለሰ፣ ወጣ፣ መልሶ አወጣ። እዚህ ጋር ሲያወጣ በቃ እዚህ ጋር አሁን አበጣችበት። ወንድነት እንቅርት ምን ይባላል? አሁን ባይስ ደግሞ እዚህ ጋር ሌላ ታሪክ ሰርቷል። አንዴ ባይስን አግኝቼዋለሁ። እሺ ባይስ፣ ይሄ ቪዲዮ ስንት ላይ ካገኘ አይፎን 13 ትገዛልኛለህ? አረ ወደዛ በል የሸርሙጣ ልጅ የት አባቱ ስሚ ቺጓ ስሚ ምንድን ነው ስትመጪ በዚህ ሚጪ ሰላም ውድ የዩቲዩብ ቤተሰቦች፣ ለዛሬ ይዘን የመጣ ነው ቪዲዮ ይሄን ይመስል ነበር። ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑልኝ። በሌላ ቪዲዮ እስክንገናኝ ድረስ